እየጾመ የማይሰጥ ሰው ቆጠበ እንጂ ጾም አይባልም። የቁርሱ ለምጽዋት መሆን አለበት። ሕይወታችን በኃጢአት እያኖርን ለእግዚአብሔር የሆነ ጊዜ ገንዘብ አምጥተን ስለሰጠነው የምንማር አይደለንም። ከመራራ ትዳር ከመራራ እናት አባት መራራ ልጅ ይወለዳል። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም። ሰው የሚድነው በስርዓት ነው። ያለ ስርዓት እንኳንስ ጸበል ብንቆርብ እንኳን አንድንም። በእውነቱ የእግዚአብሔር አካል ናት ይቺ ቤተ ክርስቲያን። በዚቻ ቤተ ክርስቲያን ውስጥ የዳሰስነው ነገር ሁሉ ሕይወት ነው። ያየነው የነካነው ነገር ሁሉ እምነት ነው። ሰው እንደገና ሶስተኛ የሚወለድባት የቅድስና ማህፀን ናት ንስሐ። ሰው ከጻድቃን ዘር ስለተወለደ ከደጋግ ሰዎች ነገድ ስለተወለደ ሰው በጽድቅ ዘር አይድንም። አያችሁ ወገኖች፣ ሰው አካሄዱን ካላሳመረ እንኳን በቅዱሳን በክርስቶስም አይጠቀምም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የባህሪ አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። አምላክን በድንጋሌ ሥጋ በድንጋሌ ሕሊና ጸንታ የወለደች እመቤታችን ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችንን ይቅር ብሎ በቅዱስ ቦታው የሰበሰበን አምላካችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር የወደደውን ያህል ሰዓት ትንሽ እንማማራለን። የጻድቅ ፍሬ ዕፀ ሕይወት ነው ይላል። የጻድቅ ፍሬ ዕፀ ሕይወት ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። የጻድቅ ፍሬ ዕፀ ሕይወት ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ላይ ያለ ቃል ነው። ሰሎሞን ወልደ ዳዊት የቅዱስ ዳዊት ልጅ ቅዱስ ሰሎሞን የተናገረው ኃይለ ቃል ነው። እንግዲህ ሰው የሚድነው በስርዓት ነው። ያለ ስርዓት እንኳንስ ጸበል ብንቆርብ እንኳን አንድንም። በእውነቱ ስርዓት መጠበቅ ይገባናል። የሚያድነን የእግዚአብሔር ቃል ሰምተን በተግባር መተግበራችን ነው እና ስርዓት አልበኛ የሆነ ሰው የፈለገ ነገር ከሰማይ የወረደ ጽዋ ቢሰጠው እንኳን ድነት አያገኝበትም እና ለሁሉም ጊዜ አለው። ጊዜውን ጠብቀን መኖር አለብን። በእምነት ካመናችሁ ካወቃችሁበት ይሄንን ትቢያውን ልሳችሁት ሂዱ፣ ትድናላችሁ። የእግዚአብሔር አካል ናት ይቺ ቤተ ክርስቲያን። በዚቻ ቤተ ክርስቲያን ውስጥ የዳሰስነው ነገር ሁሉ ሕይወት ነው። ያየነው የነካነው ነገር ሁሉ እምነት ነው። የሚያድነን እምነታችን ነው። ትምህርት አንዱ የድህነት አካል ነው። ይፈውሳል። የእግዚአብሔር ቃል መረጃ አይደለም፣ ተራ መረጃ አይደለም፣ ድህነትን የሚሰጥ ነው። አሁን እኔ የምነግራችሁ ቃል መንፈስ ነው ብሏል ጌታ። ድህነትን የሚሰጥ ነው። እንዲሁ ስጋዊ ብቻ አይደለም፣ የእውቀት ጥርቅም አይደለም የእግዚአብሔር ቃል እና ድህነትን ስለሚሰጥ በሚገባ ማመን አለብን። የስጋንም የነፍስንም ሰላም የሚሰጥ እግዚአብሔር ነው። እግዚአብሔር ፈጣሪ አምላኬ ፈጣሪ እግዚአብሔር የሚናገረኝን ነገር እሰማለሁ፣ እርሱ ለሕዝቡ ሰላምን ይናገራልና ይላል ቅዱስ ዳዊት። ሰላምን ይናገራልና። ስለዚህ በሽታ አንዱ አዋኪ ነው፣ ጦርነትም አንዱ ሁከት ነው። የነፍስንም የአይምሮንም የህሊናንም የስጋንም ሁከት ጸጥ የሚያደርገው የእግዚአብሔር ቃል ነው እና ለሁላችሁም ሰላምንና ድህነትን ይስጣችሁ ይስጠን። የአባቶቻችን በረከት ይደርብን። ስለዚህ ሰሎሞን ነው ይህንን ቃል የተናገረው። የጻድቅ ፍሬ ለሕይወት ነው የሚለውን የተናገረው ሰሎሞን ነው። ሰሎሞን ወልደ ዳዊት በንስሐ ከተጠቀሙ አባቶች አንዱ እና ታላቁ ነው። ንስሐ እስከ የት እንደምታደርስ ንስሐ ሰውን ከአውሬነት ከእንስሳነት አውጥታ ሰው ከሰውነት ከፍ አድርጋ መልአክ ከመልአክም በላይ እግዚአብሔርን የምታስመስል እግዚአብሔር የከፈታት የቸርነት በር ሰው እንደገና ሶስተኛ የሚወለድባት የቅድስና ማህፀን ናት ንስሐ። ሰው ከእናት ከአባቱ ይወለዳል። ከዚያስ በጥምቀት ይወለዳል። በጥምቀት ሲወለድ አሮጌ ሰውነቱ ተላቆ በክርስቶስ አዲስ ሰውነትን ይይዛል። የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ብሎ እንደተናገረ ክርስቶስ እንለብስና አዲስ ልብስ አዲስ ሰውነትን ይዛለን። ኃጢአት ስንሰራ እንደገና ተመልሰን እናረጃለን።
ያንን አድሰን እንደገና የምንወለድባት ደግሞ ንስሐ ናት። በዚያ ተወልዶ የክርስቶስ ምሳሌ ለመሆን የበቃ ሰሎሞን ነው። ሁላችንም በንስሐ ለመጠቀም ያብቃል። እሱም ጥበብን የተመሉ 5 መጻሕፍትን ለቤተ ክርስቲያን አበርክቷል። አንዱ መጽሐፈ ምሳሌ ነው። በዚህ ስለ ጻድቃን ብዙ ጽፏል። የጻድቅ ፍሬ ዕፀ ሕይወት ነው። ግዕዙ የሚለው እምፍሬ ጽድቅ ይወፅእ ዕፀ ሕይወት፣ ከጽድቅ ፍሬ ወይም ከእውነተኛ ፍሬ እውነተኛ እንጨት ይገኛል። ወምፍሬ ወምፀ ሕይወት ይወፅእ ፍሬ ጽድቅ ሲል ነው ብለው አባቶቻችን ያቀናሉ። ከእውነተኛ እንጨት እውነተኛ ፍሬ ይገኛል፣ ወይም ደግሞ ይሉና ከእውነተኛ ፍሬ እውነተኛ እንጨት ይገኛል ብለው ተርጉመውታል። ሁሉም አንድ ነው። እንግዲህ ከእውነተኛ እንጨት እውነተኛ ፍሬ ይገኛል ምን ማለት ነው? እንግዲህ ተመልከቱ። እያንዳንዱ ዛፍ የሚመስለው ስሩን ነው፣ ቅርንጫፉን ነው የሚመስለው። የወይራ ፍሬ የወይራ ስር ስላለው ነው የወይራ ፍሬ ያፈራ። የአጋም እንጨት እሾህ የያዘ የአጋም ስር ስላለው ነው። ሌሎችም የወይን ፍሬ ወይን ያፈራ የወይን ስር ስላለው ነው። በቁልቋል ስር ወይን የሚያፈራ ዛፍ የለም፣ ወይም ደግሞ በእሬት ስር ሙዝ የሚያፈራ ዛፍ የለም። ስሩን ነው የሚመስለው ዛፍ። ስሩ ቅዱስ ከሆነ ቅርንጫፉም ቅዱስ ይሆናል ይላል ሮሜ ምዕራፍ 11 ቁጥር 16 ላይ ሲናገር ስሩ ቅዱስ ከሆነ የመራራ ስር መራራ ነው። ተመልከቱ፣ ስሯ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። እንዲሁ ደግሞ ይላል ተመልከቱ፣ እርሾው መልካም ከሆነ ዳቦውም መልካም ይሆናል ይላል። ከሆመጠጠ እርሾ መልካም ዳቦ አይገኝም፣ ካማረ እርሾ መልካም እንጀራ ይገኛል። እርሾውና ስሩ ይወስኑታል። ሁሉም የስሩን ነው የሚያፈራ። በእሬት ስር እንዳልኳችሁ ሙዝ አይመጣም፣ በሙዝ ስር ደግሞ እሬት አይመጣም። ሁሉም ስሩን ይመስላል፣ የበቀለበትን ነው የሚመስለው። ስለዚህ የበቀላችሁበት ከእናንተ መካከል ይላል ቅዱስ ጳውሎስ መራራ ስር እንዳይገኝ ተጠንቀቁ፣ በማን ስር እንደበቀላችሁ እወቁ ሲል ነው። ከማን ስር የበቀላችሁ ናችሁ? ማን ያበቀላችሁ ናችሁ? የማንን ቅጠል የያዛችሁ ናችሁ? ከበቀላችሁበት ስር ያንን ይዛችሁ ያንን ቅርንጫፍ፣ ያንን መዓዛ፣ ያንን ጽጌ፣ ያንን ልምላሜ፣ ያንን ፍሬ ያዙት ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ወገኖቼ እግዚአብሔር በመጻሕፍት እንደነገረን ዛፍ ስሩን ይመስላል፣ ሰውም ስሩን ይመስላል። የሰው ስር አለው። የሰው ስሩ አንዱ ስሩ እናት አባቱ ናቸው። ሁለተኛው ስሩ መምህሮቹ ናቸው። እነዚህ ሰውን መልካም ያደርጉታል፣ ክፉ ያደርጉታል። ከመራራ ስር መራራ ፍሬ ይገኛል ማለት ምን ማለት ነው? ከመራራ መምህር መራራ ትምህርት ይገኛል። ከመራራ ትምህርት መራራ ደቀ መዝሙር ይገኛል። ከመራራ ደቀ መዝሙር መራራ ሕዝብ ይገኛል ማለት። ከመራራ ትዳር ከመራራ እናት አባት መራራ ልጅ ይወለዳል። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም። መራር እናት አባት፣ መራር ባለትዳር፣ መራር ትውልድ ይተካሉ። ስር ናቸው። አሁን ነገ የሚበቅለው ትውልድ በእኛ ስርነት ይወሰናል። እየመረርን ከሆነ የመረረ ትውልድ ይፈጠራል። ሕይወት ያለን ከሆነ ሕይወት ያለው ይወለዳል። ሙታን ከሆነ ደግሞ ሙት ልጅ እንወልዳለን፣ ሙት ትውልድ እንተካለን። በቁማችን የሞትን ከሆነ በቁሙ የሞተ ትውልድ ይተካል። እማናስብ ከሆነ እማያስብ፣ እማናውቅ ከሆነ እማያውቅ እንተካለን። በተአምራት ከክፉ ሰዎች የተገኙ ደጋግ ሰዎችም አሉ፣ ከደጋግ ሰዎች የተገኙ ክፉ ሰዎችም አሉ። እግዚአብሔር በቸርነቱ ወሰን የለበትምና የሰውን ነፃ ፈቃዱን ለማመልከት ነው። ከክፉ ሰዎች ደጋግ ሰዎች ሲገኙ ከኤሳው ዘር ኢዮብን የመሰለ ጻድቅ ተገኝቷል። ከደጋግ ሰዎች ክፉ ሰው ሲገኝ ከይስሐቅ ማን ተገኝቷል? ኤሳው ተገኝቷል። ሰው በዘሩ አለመጠቀሙን መናገር ነው። ሰው ከጻድቃን ዘር ስለተወለደ ከደጋግ ሰዎች ነገድ ስለተወለደ ሰው በጽድቅ ዘር አይድንም። እንኳንስ በሥጋ ይቅርና በነፍስ እንኳን ቅዱሳንን ያከብሩ ከነበሩ ሰዎች ወገን በመወለዳችን ልንጠቀም አንችልም። አንዳንድ ጊዜ የምንታልልበታለን። ለአቡነ ተክለ ሃይማኖት እስከ 15 ትውልድ፣ ለአቡነ ገብረ መንፈስ ቅዱስ እስከ 15 ትውልድ፣ ለዮሐንስ መጥምቅ እስከ 55 ትውልድ እምርልሃለሁ ብሏል እና አባቴ ዘክሮን የ55 ትውልደኛ በሆን በ55ኛው ትውልድ ሌባ በሆን ምድን ይመስላችኋል? በፍጹም። ታዲያ ምን ማለት ነው? እንደ አባቶቻችን መንገዳቸውን ከተከተልን ነው። አቡነ ተክለ ሃይማኖት እስከ 15 ትውልድ ስላለ እናንተ ዘክራችሁ የእናንተ ልጆች እስከ 15 ትውልድ ተቆጥረው ሊድኑ አይደለም። ምን ማለት ነው? ያ አሰረ ፍኖቱን ከተከተለ ነው።
እሱን ከመሰለ ነው። አባቱን መስሎ በቅዱስ መንገድ ከሄደ ነው። ታዲያ እንደዚያ ከሆነ የቅዱሳን ቃል ኪዳን ጥቅማቸው ምንድን ነው ከተባለ፣ አንደኛ መልካም እንድንሰራ ያለ ጊዜው አትቁረጠው ብለው መልካም ሳንሰራ በኃጢአት እንደተሸፈን እንዳንቆረጥ ያለ ፍሬያችን እንዳንሄድ ይለምኑልናል። ጌታ እንዲህ ብሎ ተናግሯል። በማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ብሎ ተናግሯል። ምን ብሎ? መንገዳችሁ ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ብሏል። በሰንበትና በክረምት መንገዳችሁ እንዳይሆን። መንገድ የተባለ ሞት ነው። ሰንበት ያለው ምንድን ነው? ሰንበት ማለት ቃሉ እረፍት ማለት ነው። በሰንበት እንዳትሞቱ ማለት ነው። ቅዳሜና እሑድ የሞተ ይኮነናል አይደለም። በሰንበት ማለት ምን ማለት ነው? በእረፍት እንዳላችሁ እንዳትሞቱ ተጠንቀቁ ማለት ነው። እንዳረፋችሁ ሳትተጉ ቀንም በእረፍት ሌትም በእረፍት መኖር እንደጀመራችሁ በድልድል በቅምጥልነት እንዳትሞቱ ተጠንቀቁ። በክረምት እንዳትሞቱ ያለው ደግሞ ምንድን ነው? ክረምት የቅጠል ዘመን እንጂ የፍሬ ዘመን አይደለም። እንዳማረባችሁ እንደለመለማችሁ ስጋችሁ እንደተመቸው የጽድቅ ፍሬ ሳታፈሩ እንዳትቆረጡ ተጠንቀቁ። በቅጠል ዘመናችሁ እንዳይወስዳችሁ ፍሬ ሳይኖርባችሁ። ለዚህ ቅዱሳን ምን ይላሉ? በሉቃስ ወንጌል ምዕራፍ 13 እንደተቀመጠው ያለ ጊዜያችን እንዳንቆረጥ ያላፈራውን ፍሬ አትቁረጥ እያሉ ይለምኑልናል። ለፍሬ እንድንበቃ ጥቅሙ ይሄ ነው። አባታችን አቡነ ተክለ ሃይማኖትም ቃል ኪዳን ሲገባላቸው እግዚአብሔር ምንድን ነው ያሉት? ያላፈራውን ፍሬ አትቁረጥ ነው ያሉት። በገዳሜ ውስጥ ለንስሐ ሳይበቃ ሰው እንዳይሞት አድርግልኝ ነው እንጂ በእኔ ቃል ኪዳን ያመነውን ንስሐ ሳይገባ ድንልኝ ማለታቸው አይደለም። ለፍሬ እንድንበቃ ያደርጉናል። ሁለተኛ ንስሐ ብንገባ እንኳን ብንዘጋጅ መልካም ሥራ ብንሰራም የሰው ልጅ ሙሉ አይደለም። ሙሉ ስላልሆነ እግዚአብሔር ቸርነቱን እንዲሞላልን ይለምኑልናል። ከዚህ የተነሳ ነው የቅዱሳን ምልጃ የሚያስፈልገን። ስለዚህ ተመልከቱ፣ ከቅዱሳን ዘር በሥጋም በነፍስም ብንወለድ መንገዳቸውን ካንከተል አንድንምና ይህንንም የሚያስጠነቅቅ ቃል እግዚአብሔር ነው። እግዚአብሔር በቅዱሳን እንድንጠቀም እግዚአብሔር ይርዳን። አያችሁ ወገኖች፣ ሰው አካሄዱን ካላሳመረ እንኳን በቅዱሳን በክርስቶስም አይጠቀምም። ክርስቶስም ለአይሁድ የማሰናከያ ድንጋይ ሆኖባቸዋል። መንገዱን ለመሰለ ነው፣ ላመነው ነው፣ ለተከተለው ነው፣ ራሱን ለገዛ ነው፣ ነፍስና ሥጋውን ላስታረቀ ነው። በዚያ ነው፣ በብልጣብልጥነት አይደለም። ሕይወቱን አዘጋጅቶ በኖረ ነው ሰው የሚደን ነው ማለት ነው። እግዚአብሔር አይዘበትበትም። እግዚአብሔር አይሸነገልም። እግዚአብሔር አይደለልም። እግዚአብሔር እንደ ዳኛ በጉቦ አይመለስም። ሕይወታችን በኃጢአት እያኖርን ለእግዚአብሔር የሆነ ጊዜ ገንዘብ አምጥተን ስለሰጠነው የምንማር አይደለንም። ራስን ከማስተካከል ነው ቅድስናም ስጦታም የሚጀምረው። ለዚህ ነው እንዲህ አብሮ የተናገረና እግዚአብሔር መልካም ትውልድ መልካም ዘርን ይተካል። እግዚአብሔር መልካም መምህራንን ተክቶ መልካም ተማሪዎችን ይተካልን። መልካም ትዳርን ሰጥቶ መልካም ልጆችን ይተካልን። አሁን ከዚህ መካከል መልካም ፍሬ መልካም የሕይወት እንጨት ይሆናል ተብሏል። የመልካም ባለትዳሮች ልጅ ለሰው ሕይወትን ይሰጣል ማለት ከክርስቶስ ያደርሳሉ። ዳሶ ሕይወት፣ ተናግሮ ሕይወት፣ ባርኮ ሕይወት፣ አስተምሮ ሕይወት፣ ቀድሶ ሕይወት፣ ጸልዮ ሕይወት የሚሰጥ አባትን ይሰጣል። ምን? መልካም ትዳር ነው ተክለ ሃይማኖትን ያስገኛቸው። ትዳር ነው ድንግል ማርያምን ያስገኛት። ትዳር ነው ምርጥ ዕቃው ጳውሎስን ያመጣው። ትዳር ነው ዮሐንስ አፈወርቅን ያመጣ። ትዳሩ መጥራት አለበት። ያ የጠራ እንደሆነ መልካም አባት ታገኛላችሁ፣ መልካም መምህር ታገኛላችሁ፣ መልካም ካህን፣ መልካም ዲያቆን ታገኛላችሁ። ራሳችሁን ማስተካከል፣ ወደ ራሳችን መዞር ይገባናል። አሁን በጣም ሰይጣን በትዳር እየተጫወተብን ነው። ተጫውቶበታል። ትዳሩን ነፃ ካወጣ ነው ሁሉም ነፃ ይሆናል። ስር ነዋ። የምንኩስና ስር ነው፣ የክህነት ስር ነው፣ የትምህርት ስር ነው፣ የሃይማኖት ሰንሰለት ነው ትዳር። ያ ሲበጠስ ነው ሁሉም የሚበጠሰው ማለት ነው። ስለዚህ በየሜዳው የሚጋቡ ልጆቻችንን ማረም አለብን። በየሜዳው የሚጋቡትን፣ በየሜዳው በፈቃዳቸው የሚጋቡትን፣ በፈቃዳቸው የሚፋቱትን፣ ከልማዳቸው ጋር ተጋብተው የሚኖሩትን ወጣቱን ነፃ ማውጣት ይገባናል። ሴተኛ አዳሪ እህቶቻችን ነፃ እንዲሆኑ መስራት አለብን። አተው ነው ሲኦልን ፈልጎ ኃጢአት የሚሰራ ሰው የለም። እነዚህን እህቶቻችንን ነፃ ለማውጣት መረዳዳት አለብን። አንድ አባት ነበረ። የቀን ስራ ሲሰራ ውሎ ማታ ከሴተኛ አዳሪዎች ይሄዳል። ሄዶም ይላቸዋል፣ ስንት ብር ነው የምታሳድሪ? ይሄን ያህል በይ ዛሬ እኔ ልክፈልሽና አንቺ ጋር አድራለሁ ብሎ ይገባታል። የበቃ ነበር። ይገባና ሌሊት ያለቅሳል። የመጣህበትን ስራ እንጂ ምን ሆነ ነው ትለዋለች። ሰውነቴ መልካም አይደለም ትለዋለች። መልካም ነው ዳሩ ምን ይሆናል ነጋፈር ይሆናል እንጂና ይላታል።
እሷ ታለቅሳለች። እሷ ንስሐ አስገብቶ ገዳም ወስዶ ገዳም የማትገባውን ደግሞ ለካህን አስረክቦ ደግሞ መልሶ ወደ ቀን ስራው ይገባል። ጎንደርም አንድ መምህር ነበሩ ይባላል። ዓርብ ማታ ሲያስተምሩ ውለው በሴተኛ ዳሪዎች ባሉበት ሰፈር ሂደው ልጄ ስንት ብር ነው የምታሳድሪ? ይሄን ያህል እንቺ ይሄንን ብር ያዥና በዚች ጥሬ ገዝተሽ ባይሆን ቅዳሜና እሑድን አክብሪ የሚሉ መምህር ነበሩ ይባላል። እንዲህ አድርገን ነፃ ብናወጣ እህቶቻችን ቢቀደሱ። ሰው ርቦት ነው፣ ሰው ቸግሮት ነው። ራሱን ለሲኦል የሚሸጥ ሰው የለም ወገኖች። መተዛዘን አቅቶን ነው። እኛ ለቤት መጥረጊያ ያደረግነው ሸሚዝ ለሌላ ሰው የጌጥ ልብስ ይሆነዋል። እኛ ምሳ በልተን ጥሬ እንቆረጥማለን፣ ሌላ ጌጥ ያምረናል። ያንን ለድሆች መራራት አለብን። ጾም ማለት እሱ ነው። እየጾመ የማይሰጥ ሰው ቆጠበ እንጂ ጾም አይባልም። የቁርሱ ለምጽዋት መሆን አለበት። ያ ነው ጾም ማለት፣ ያ ነው ደግነት ማለት። ስለዚህ ሀገራችን እንቀድሰው፣ ምድራችንን እናስቀድስ። እግዚአብሔር እንዲባርክልን ወንድሞቻችን እህቶቻችንን ከኃጢአት ማውጣት ይጠበቅብናል። ጭፈራ ቤት መዘጋት አለበት። አሁን እየተጨፈረ ነው እግዚአብሔር ሰላሙን የሚሰጠው። ተነግሮ የማይሰማ ትውልድ ይዞ ሌሊት ዳንኪራ፣ ቀን ምህላ ምንም የሚሉት እግዚአብሔርን መቀለድ ነው። እግዚአብሔር ይቀለድበታል። እግዚአብሔር በቸርነቱ ይዞን እንጂ የሚሰማን ምህላስ ምን አይነት ነው? ስንደልቅ አድረን ደግሞ ምህላለን ብለን ደግሞ ነቀን እግዚኦ ማረነ ክርስቶስ። እንዲሁም እግዚአብሔርማ ቸር ነው። እናንተ ስትዘፍኑ አድራችኋል አልሰማም የማይል። ስለዚህ ጭፈራ ቤትም እንዲቆም እንዲዘጋ ሁላችንም ተባብረን መስራት አለብን። ሰው በአቅሙ ሌላ ስራ ፈጥሮ ይስራ፣ የሚያሳድግ ስራ ይስራ። ስንት ጫት ቤት ስንት ጭፈራ ቤት ነው ያለ፣ ግን ስንት መጽሐፍ ቤት አለ? የለም። ትውልዱ አያነብም ምንም። ከሕይወት ዛፍ የሕይወት ፍሬ ይገኛል። ከእውነተኛ ዛፍ ማለት ከእውነተኛ ባለ ትዳር እውነተኛ ልጅ ይገኛል። መራራ ትዳር ካለ ነው መራራ ትውልድ የመጣው። እግዚአብሔር መራራ ትውልድ እንዳይበቅል በቸርነቱ ይጠብቀን።